አሐዱ አምላክ አሜን። ክቡራን አበው ሊቃውንተ ቤተ ክርስቲያን በየማይረጋችሁ አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞቼ መምህራን ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አመሻችሁ። በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ እንዳግን በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉን እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለሙ በሁላችን ላይ አድሮ ይኖር። አምላካችን እግዚአብሔር ከጻድቁ አባታችን ከአቡነ ገብረ መንፈስ ቅዱስ ረድኤትና በረከት ሁላችንንም ያሳትፈን። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። የጻድቅ መታሰቢያ ለበረከት ነው። መጽሐፈ ምሳሌ ምዕራፍ 10 ቁጥር 7። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን ሁላችንም እንደምናውቀው በቤተ ክርስቲያናችን ታሪክ መሠረት በየዓመቱ ጥቅምት 5 ቀን ከምናከብራቸው ዓመታዊ ክብረ በዓላት መካከል አንዱ የሆነውንና የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስን ዓመታዊ መታሰቢያ ክብረ በዓል እያከበርን ነው። ከዚህ የተነሳ በዚህ ርዕስ ለመማር መርጠናል። የጻድቅ መታሰቢያ ለበረከት ነው። መጽሐፈ ምሳሌ ምዕራፍ 10 ቁጥር 7 ርዕሳችን ነው። በዚህ ርዕስ ውስጥ በመጀመሪያ የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስን ሕይወት ባጭሩ እንመለከታለን። ሁለተኛ የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስንና የጻድቃንን መታሰቢያ እንዴት ማድረግ እንደሚገባን እንመለከታለን። ሶስተኛ የጻድቃን መታሰቢያቸውን በማድረግ ምን እንደምናገኝ እንመለከትና አራተኛ የጻድቃንን መታሰቢያ እስከ መቼ ድረስ ማድረግ እንደሚገባን አንስተን ዛሬ ከጻድቁ አባታችን ከአቡነ ገብረ መንፈስ ቅዱስ እንዲሁም ከሌሎቹ ጻድቃን ሰማዕታት ቅዱሳን እኛ ልንማር የሚገባው ነገር ምን እንደሆነ ተመልክተን ትምህርታችንን እንጠቀልለዋለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ከአባታቸው ከቅዱስ ስምዖንና ከእናታቸው ከቅድስት አቅሌስያ በእግዚአብሔር ፈቃድ በጸሎት በደጅ ጥናት የተገኙ ናቸው። በመጋቢት 29 ቀን ተጸንሰዋል። በታኅሳስ 29 ቀን ተወልደዋል። በተወለዱበት ዕለት እግዚአብሔር መንፈስ ቅዱስ አንደበታቸውን ከፍቶ ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ ብለው አመስግነዋል። ለአብ ምስጋና ይሁን፣ ለወልድ ምስጋና ይሁን፣ ለመንፈስ ቅዱስ ምስጋና ይሁን ብለው ዘላለም ቅድስት ሥላሴን በተወለዱበት በመጀመሪያው ቀን አመስግነዋል። አንደበታቸው በምስጋና ተከፍቷል። ክብርና ውዳሴ ለጻድቁ አባታችን ለአቡነ ገብረ መንፈስ ቅዱስ። ይህን ስናነሳ እንዴት የመጀመሪያ ቀን ልጅ አንደበቱን በምስጋና ይፈታል ወይም ይከፍታል የሚል ጥያቄ የሚያነሱ ተጠራጣሪዎች አሉ። ለሰው የማይቻለው ሁሉ ለእግዚአብሔር ይቻለዋል፣ ለእግዚአብሔር የሚሳነው ነገር የለምና። አንድ ታሪክ እናንሳ፣ ሁላችንም እናውቀው ነው። መጥምቀ መለኮት ቅዱስ ዮሐንስ ገና በእናቱ ማኅፀን ሳለ የ6 ወር ጽንስ ሳለ የቅድስተ ቅዱሳን የድንግል ማርያምን የሰላምታዋን ድምፅ ሰምቶ በደስታ ዘሏል። ይህንን ቅድስት ኤልሳቤጥ እናቱ መስክራለች። የሉቃስ ወንጌል ምዕራፍ 1 ቁጥር 43 ላይ የጌታዬ እናት አለች ቅድስት ኤልሳቤጥ፣ ወደ እኔ ትመጣ ዘንድ እንዴት ይሆንልኛል?
ነው የሰላምታሽ ድምፅ በጆሮዬ በመጣ በገባ ጊዜ አለች። በማህፀኔ ያለው ጽንስ በደስታ ዘሏል አለች። የስድስት ወሩ ጽንስ መጥምቀ መለኮት ቅዱስ ዮሐንስ በእናቱ በቅድስት ኤልሳቤጥ ማኅፀን ሆኖ ለዕለት ጽንስ ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በቅድስተ ቅዱሳን በድንግል ማርያም ማኅፀን አድሮ ለነበረው የአምልኮት ስግደት ሰገደ። ለቅድስተ ቅዱሳን ለድንግል ማርያም ለወላዲት አምላክ ደግሞ የጸጋ ስግደት ሰገደላት። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። መንፈስ ቅዱስ ለስድስት ወሩ ጽንስ ለመጥምቀ መለኮት ለቅዱስ ዮሐንስ ምስጢር ገለጠለት። ስለዚህ በደስታ ዘለለ ያለውን ቅዱሳን ሐዋርያትና አባታችን ቅዱስ ያሬድ ሰገደ ብለው ወስደውታል። ሰገደ። አገልግሎት የጀመረው በእናቱ ማኅፀን ሳለ ነው። ገና በሉ በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል። የሉቃስ ወንጌል ምዕራፍ 1 ቁጥር 15 ገና በእናቱ ማኅፀን ሳለ ምን ይሞላበታል? መንፈስ ቅዱስ። መንፈስ ቅዱስ ከፈለገ ከወደደ ከፈቀደ አይደለም በዕለት ሕፃን በገብረ መንፈስ ቅዱስ ቀርቶ በስድስት ወሩ ጽንስ በመጥምቀ መለኮት በቅዱስ ዮሐንስም በጸጋ አድሯል። ስለዚህም በደስታ እንዲዘል እንዲሰግድ አድርጎታል። ገብረ መንፈስ ቅዱስ በተወለዱ ዕለት አንደበታቸውን ከፍተው በመንፈስ ቅዱስ ተቃኝተው ቅድስት ሥላሴን አመሰገኑ ይባል አይከብድም። እንኳን የዕለት ልጅ ገብረ መንፈስ ቅዱስ ይኸው የስድስት ወር ጽንስ አመስግኗል። ክብር ምስጋና ለአምላካችን ለእግዚአብሔር። ተሸክመው የሚሄዱት መጽሐፍ ቅዱስ ውስጥ በገድሉ ላይ ከተጻፈው የበለጠ ነገር አለ። ይሄንን አምኖ አስተውሎ መቀበል ያስፈልጋል። ወንጌል ነው፣ አትፈሩ። አሁን ያ ታሪክ የተጻፈው በገድለ ጻድቁ አቡነ ገብረ መንፈስ ቅዱስ ነው። አሁን አንዳንዶች አይ ይሄ እኮ በወንጌል አልተጻፈም፣ ወንጌል ላይ እኮ የለም፣ ከየት አምጥታችሁን ይላሉ። እንደ የበለጠውን በወንጌል ተሸክሞት በሚሄዱት ወንጌል ላይ የተጻፈውን እኮ ነገር ናቸው እኮ። እስቲ አነጻጽሩ። የስድስት ወር ጽንስና የዕለት ልጅ። ስድስት ወር ጽንስ ምን ያውቃል? ምን ማያውቁም። ይኸው እዚህ ወንጌል ላይ የተጻፈው ይሄ እግዚአብሔር ቃል ነው። አሁን ይሄ ታሪክ በገድለ መጥምቀ መለኮት ቅዱስ ዮሐንስ ነው የተጻፈው ብለን ብንነግራቸው መቼ ይቀበሉን ነበር? አይቀበሉንም እኮ። ግን ክብር ምስጋና ለአምላካችን ለእግዚአብሔር ይሁንና ወንጌሉ ላይ ተጽፏል። እግዚአብሔርን አመስግኑት። ቤተ ክርስቲያን ስንዱ ናት። ያደጉት በገዳም ነው። በዘመኑ አባ ዘመደ ብርሃን ይባል ወደ ነበረው አበመኔት ወዳለበት ገዳም ብዙ መናንያት መነኮሳት መነኮሳያት ወዳሉበት ገዳም ሄደው በዚያ ብሉያቱን ሐዲሳቱን እየተማሩ አደጉ። መብላቸው የእግዚአብሔር ቃል ነበር። መጠጣቸው የእግዚአብሔር ቃል ነበር። ልብሳቸው እግዚአብሔር ያለበሳቸው ጸጉር ነው፣ ከእግር ጥፍራቸው እስከ ራስ ጸጉር። ስለዚህ ምድራዊ መላእክት ብለዋል። በምናቸው? ምግባቸው ምስጋና ነው፣ ጸሎት ነው፣ ቃል እግዚአብሔር ነው። መጠጣቸው ምስጋና፣ ጸሎት፣ ቃል እግዚአብሔር ነው። ልብሳቸውም በሰው እጅ አልተዘጋጀም። ልጄ ሆይ ራስህን ለእግዚአብሔር ለማስገዛት ወደ ገዳም ብትሄድ ራስህን ለመከራ አዘጋጅ ይላል መጽሐፈ ሲራክ ምዕራፍ 2 ቁጥር 1 ላይ። ራሳቸውን ለመከራ አዘጋጁ። ትምህርቱን ከጨረሱ በኋላ በዘመኑ ወደ ነበረው አባ አብርሃም ይባል ወደ ነበረው ሊቀ ጳጳስ ሄደው ስልጣነ ክህነትን ተቀበሉ። እንደገና ወደ ገዳም ተመልሰው ሥርዓተ ምንኩስናን ሥርዓተ ገዳምን እየተማሩ በገዳም ቆዩ። በጾም በጸሎት በስግደት ተጠምደው እግዚአብሔርን እያገለገሉ 300 ዓመት በግብፅ ከቆዩ በኋላ በእግዚአብሔር ፈቃድ ወደ ቅድስት አገር ወደ ኢትዮጵያ መጡ ነው የሚለው። ወደ ኢትዮጵያ በሚመጡበት ጊዜ
የሚያገለግሏቸው 60 አናብስትና 60 አናብርትን እግዚአብሔር ሰጣቸው። ከዚያም እንዲህ ያሉ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ እነኚህን አናብስትና አናብርት ምንድነው ማበላቸው? በረሃብና በጥም እንዳያልቁ ብለው ጠየቁ። አምላካችን እግዚአብሔር የረገጥከው መሬት ሁሉ ምግብ ይሁናቸዋል። ጻድቅ ሰው በሉ ለእንስሳው ነፍስ ይራራል። መጽሐፈ ምሳሌ ምዕራፍ 12 ቁጥር 10። እንደ ጻድቁ እንደ አባታችን እንደ አቡነ ገብረ መንፈስ ቅዱስ ያሉት ጻድቃን ቅዱሳን አይደለም ለሰው ልጆች፣ ለእንስሳት፣ ለአራዊት፣ ለሰማይ አዕዋፋት ይራራሉ። ስለዚህ ነው እግዚአብሔርን የለመኑት። እንኳን ለሰው ልጆች ለአራዊት ለምነዋል። ጻድቁ አባታችን ክብር ይግባቸው፣ በረከታቸው ይደረብን። ደግ አባት ናቸው። በኢትዮጵያ ብዙ ገዳማት ዞረዋል። በነሰቋር፣ በነዝቋላ፣ በነምድረ ከብድ አገልግለዋል። ከአገልግሎታቸው ክፍል ጥቂት ነገር እናንሳ። በጸሎታቸው ለብዙዎች ደርሰዋል። ለጻድቃን በሉ ምኞታቸው ትሰጣቸዋለች። መጽሐፈ ምሳሌ ምዕራፍ 10 ቁጥር 24። ጻድቃን ለምነው ጸልየው ተመኝተው የሚያጡት ነገር የለም። በዝቋላ ገዳም በዚያ ባህር 100 ዓመት ሙሉ ስለ ኢትዮጵያውያን ጸልየዋል። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ምን እያሉ? ኢትዮጵያውያንን ማርልኝ። እግዚአብሔር ጸሎታቸውን ሰማ፣ የልቡናቸውን መሻት ፈጸመ። ኢትዮጵያውያንን ምሬልሃለሁ ብሎ በጥቅምት 5 ቀን ቃል ኪዳን ገባላቸው። የቃል ኪዳን ቀን ነው። ለምን መሰላችሁ? ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ለምነው ልመናቸው የተሰማው ብንል ሁልጊዜ የጻድቃን ምኞት በጎ ብቻ ስለሆነ ነው። የጻድቃን ምኞት በሉ በጎ ብቻ ነው። መጽሐፈ ምሳሌ ምዕራፍ 11 ቁጥር 23። ጻድቃን ክፉ አይመኙም፣ ቅዱሳን ክፉ አይመኙም። እንኳን ለወዳጆቻቸው ስማቸውን ለምንጠራ በቃል ኪዳናቸው ለምንተማመን መታሰቢያቸውን ለምናደርግ ለኛ ቀርቶ ጻድቃን፣ ሰማዕታት፣ ቅዱሳን ጠባያቸው ለክፎችም መለመን ነው። አንድ ነገር እናንሳ። የቀዳሜ ሰማዕት የቅዱስ እስጢፋኖስን ታሪክ እስቲ እንመልከተው። ክፎች ወንጌል ስላስተማረ እንደ ወንጀል ቆጥረውበት፣ በመንፈስ ቅዱስ ጸጋ ተአምራት ስላደረገ እንደ ክፉ ቆጥረውበት፣ ከኢየሩሳሌም አውጥተው በድንጋይ ወግረው በግፍ በሚገድሉበት ጊዜ ደሙ እየፈሰሰ ስጋው እየተቆረሰ አጥንቱ እየተከሰከሰ ለገዳዮቹ ምሕረት ለመነ። ምን እያለ? ጌታ ሆይ ይህን ኃጢአታቸውን አትቁጠርባቸው አለ። የሐዋርያት ሥራ ምዕራፍ 7 ቁጥር 60 ላይ አስተውሉ። የጻድቃንን ሕይወት፣ የሰማዕታትን ሕይወት፣ የቅዱሳንን ሕይወት ለገዳዮቻቸው እንኳን ምሕረት የሚለምኑ ናቸው። ለጠላቶቻቸው እንኳን በጎ የሚያደርጉ ናቸው። መጽሐፉን ወንጌሉን ኖረውበታል። ጠላትህን ውደድ፣ የሚረግምህን መርቅ፣ የሚሰድብህን ባርክ፣ ስለሚያሳድዷችሁ ጸልዩ፣ ክፉ ለሚያደርጉባችሁ መልካም አድርጉ። የማቴዎስ ወንጌል ምዕራፍ 5 ቁጥር 45 ጀምሮ አምላካችን ኢየሱስ ክርስቶስ የተናገረው ቃል ነው። ይሄው ኖሩበት። ክብር ይግባቸው ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ። ስለዚህ ለመኑ ለኢትዮጵያ። የኢትዮጵያን ሕዝብ ምሬልሃለሁ አለ። ከ100 ዓመት በኋላ በጥቅምት 5 ቀን ነው ቃል ኪዳን የገባላቸው። ኢትዮጵያንም አስራት አድርጎ ሰጥቷቸዋል። ደስ ይበላችሁ ሰጥቷቸዋል። በጸሎታቸው ብዙ ሰው ታድገዋል። አሁንም የጸሎታቸው በረከት ለሁላችንም ይድረስ።
ከአንደበታቸው በሚወጣው ቃል ብዙዎችን ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ከገቢረ ኃጢአት ወደ ገቢረ ጽድቅ መልሰዋል። ለብዙዎች መዳን ምክንያት ሆነዋል። በትምህርታቸው የጻድቃን ከንፈሮች በሉ ብዙ ሰዎችን ይመግባሉ። መጽሐፈ ምሳሌ ምዕራፍ 10 ቁጥር 21 አፍ ወይም ከንፈር የሚታወቀው በመመገብ ነው፣ በመብላት ነው። የጻድቃን ከንፈሮች ግን የእግዚአብሔርን ቃል ይመግባሉ። የሕይወትን እንጀራ ከማርና ከወተት ይልቅ የሚጣፍጠውን የሕይወት ቃል የእግዚአብሔርን ቃል ይመግባሉ። ሲሲታ ለነፍስ ቃል እግዚአብሔር ውእቱን ያለው ሊቁ የነፍስ ምግቧ የእግዚአብሔር ቃል ነውና ብዙዎችን መግበዋል። ብዙዎች በነፍሳቸው እንዳይሞቱ እንዳይጠፉ በሚያስተምሩት ትምህርት በሃይማኖታቸው እንዲጸኑ በምግባራቸው እንዲቀኑ ለንስሐ የሚገባ ፍሬ እንዲያፈሩ አድርገዋል። በትምህርታቸው በአገልግሎታቸው ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ በተአምራት ብዙዎችን አድነዋል። ዕውራን አብርተዋል፣ ጎባጦች አቅንተዋል፣ ለምጻሞች አንጽተዋል፣ ሽባዎች ረድተዋል፣ ድውያንን ፈውሰዋል። ብዙ ገቢረ ተአምራት አድርገዋል። የጻድቅ ሰው ጸሎት በሥራዋ እጅግ ኃይል ታደርጋለች። የያዕቆብ መልእክት ምዕራፍ 5 ቁጥር 16 የጻድቃን ጸሎት የቅዱሳን ጸሎት በሥራዋ እጅግ ኃይል ታደርጋለች፣ ግዳጅ ተፈጽማለች። በጣም ብዙ ተአምራት አድርገዋል። በዚህ ምድር ላይ በሚመላለሱበት ጊዜ ማለት ነው። ዛሬ እንኳን ስማቸውን በመጥራት መታሰቢያቸውን በማድረግ ጸበላቸውን በመጠመቅና በመጠጣት እምነታቸውን በመቀባባት በስማቸው የተዘጋጀውን ንፍሮ እንኳን በመብላት ዳቤውን በመብላት በዝቋላ ያ እንኳን ገቢረ ተአምራት ያደርጋል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። እንኳን በሕይወት ሥጋ በዚህ ዘመን በነበሩበት ጊዜ ቀርቶ ካለፉ በኋላ እንኳን ስማቸው ተጠርቶ ብዙ ገቢረ ተአምራት እየተደረገ ነው። ማን ይሆን በሳቸው ምልጃ በሳቸው ቃል ኪዳን ያልተደረገለት? ደርሶናል፣ ተደርጎናል። ጸሎት፣ ትምህርት፣ ተአምራት ከትሩፋት ጋር ሁሉንም አስተባብረው የያዙ ናቸው። እውነተኛ መናኝ ባህታዊ እግዚአብሔር ያደላቸው ሰው ነበሩ። በእውነት አስተውሉ፣ ኖረውበታል። ምድራዊ መልአክም የተባሉት ከሕገ ሥጋ ሕገ ነፍስ ይሻላል ብለው ነው። ከሕገ እንስሳት ሕገ መላእክት ይሻላል ብለው ከሴት ርቀው ንጽሕናቸውን ቅድስናቸውን ጠብቀው ስለኖሩ ነው። ምድራዊ መልአክ ዘር አልተኩም፣ ፍሬ አላፈሩም፣ ልጅ አልወለዱም። በብቸኝነት ነው የኖሩት። ይሄ ደግሞ መልአካዊ ጠባይ ነው፣ ብቸኝነት። በኢትዮጵያ ምድር 262 ዓመት ከኖሩ በኋላ ነው 562 ዓመት ሲሞላቸው አምላካችን እግዚአብሔር ሊያሳርፋቸው ወደደ፣ ፈቀደ። በምድረ ከብድ ሳሉ ነፍሳቸውን ከስጋቸው ሊለይ ወደደ። በእግዚአብሔር ፈቃድ እልፍ አእላፋት ወትልፊት አእላፋት ቅዱሳን መላእክት ከሰማይ ወርደው የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስን ነፍስ ከስጋ በመጋቢት 5 ቀን በክብር አሳረፉ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር። የዳዊት መዝሙር 115 ቁጥር 6 ላይ የጻድቅ ሰው ሞት በእግዚአብሔር ፊት የከበረ ነው። ለምን? አንድ ጊዜ ቢሞቱ ጻድቃን ሁለተኛ አይሞቱም። በስጋ ቢሞቱ በነፍስ አይሞቱም። በስጋ ቢሞቱ ቢፈርሱ ቢበሰብሱ ሞተው ፈርሰው በስብሰው አይቀሩም።
ከሞት በኋላ ሕይወት አለ፣ ከመቃብር በኋላ ትንሣኤ አለ። ለዚሁም ራሱ አምላካችን ኢየሱስ ክርስቶስ አብነት ሆኗል፣ በኩር ሆኗል። አነ ውእቱ ትንሣኤ ወሕይወት ዘያምን ብየ እመኒ ሞተ ያሐዩ። ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል አለ የዮሐንስ ወንጌል ምዕራፍ 11 ቁጥር 25። ከቃል ይልቅ ተግባር ይሰብካል። ትንሣኤ ነኝ ያለ፣ ሕይወት ነኝ ያለ አምላካችን ኢየሱስ ክርስቶስ ለድነት ዓለም ለቤዛ ዓለም በሥጋ ሞቶ 3 ቀንና 3 ሌሊት በጎልጎታ መቃብር አድሮ ሞትን ድል አድርጎ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል በኃይሉና በስልጣኑ ተነስቷል። መቃብሩ ባዶ ነው፣ ድንጋዩ ተንከባሏል። ሕያውን አምላክ ከሙታን መካከል ስለምን ትፈልጉታላችሁ? እንደተናገረው ተነስቷል እንጂ በዚህ የለም ብለው ቅዱሳን መላእክት ለቅዱሳን አንስት ትንሣኤውን አበሰሩ። በሞቱ ሞታችንን ሻረልን፣ በትንሣኤው ትንሣኤያችንን አበሰረልን። ክብር ምስጋና ለአምላካችን ለኢየሱስ ክርስቶስ ይሁን። የጻድቃን ሞታቸው እረፍታቸው ነው። ሃይማኖቱን ላጸና፣ ምግባሩን ላቀና፣ ለንስሐ የሚገባ ፍሬ ላፈራ፣ የአምላክን ቅዱስ ሥጋና ክቡር ደም ለተቀበለ ለተዘጋጀ ሰው የሥጋ ሞት እረፍት ነው። ወደ እግዚአብሔር የምንሄድበት መንገድ ነው። ከምድር ወደ ሰማይ የምንወጣበት መሰላል ነው። ከሚያልፈው ዓለም ወደማያልፈው ዓለም የምንሸጋገርበት ድልድይ ነው። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ አሁን በገነት ኋላም በመንግሥተ ሰማያት እንደ ፀሐይ ይበራሉ። ክብር ይግባቸው። አምላካችን ኢየሱስ ክርስቶስ የተናገረው ቃል ነው። በዚያን ጊዜ በሉ ጻድቃን በመንግሥተ ሰማያት በሉ እንደ ፀሐይ ይበራሉ። ክብር ምስጋና ለአምላካችን። በዚያን ጊዜ በዕለተ ምጽአት በፍርድ ቀን በመጨረሻው ቀን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በግርማ መለኮት በመለኮታዊው ግርማ በከበበ ትስብእት በሰው መጠን በሥጋ ማርያም ከእልፍ አእላፋት ወትእልፊተ አእላፋት ቅዱሳን መላእክት ጋራ በሚመጣበት ጊዜ ማለት ነው። በዚያን ጊዜ ጻድቃን በአባታቸው መንግሥት በመንግሥተ ሰማያት እንደ ፀሐይ ይበራሉ አለ። ክብር እንደዚህ ነው። ጻድቃን በሉ ድል ባደረጉ ጊዜ ብዙ ክብር አለ። መጽሐፈ ምሳሌ ምዕራፍ 28 ቁጥር 12 ክብር የሚመጣው ከድል በኋላ ነው። አንድ ሰው ሮጦ ሲጨርስ ቀድሞ ሲገባ ነው ሽልማት የሚሰጠው፣ ሜዳሊያ የወርቅ ሜዳሊያ የሚያጠልቀው። ታግሎ ሲጥል ነው። ጻድቃንም ድል አደረጉ። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ጠላት ዲያብሎስና ሰራዊቱን ድል አደረጉ። ፈቃደ ሥጋቸውን ለፈቃደ ነፍሳቸው አስገዙ። ፈቃደ ሥጋን ድል አደረጉ። ኃጢአትን ድል አደረጉ። ኃጢአት ድል አላደረጋቸውም። ዓለምን ድል አደረጉ። ዓለም ድል አላደረጋቸውም። ዓለምን ንቀው መንነው ዓለምን አሸንፈውታል። ጣዖት አምላኪያንና ጣዖታትን ድል አደረጉ። ተጠራጣሪዎችን ድል አደረጉ። ስለዚህም ጻድቃን ድል ባደረጉ ጊዜ ምን አለ? ብዙ ክብር አለ። እናከብራቸዋለን፣ እናመሰግናቸዋለን። ድል አድርገዋል። ድል አድራጊዎች ይመሰገናሉ። የጻድቃንን መታሰቢያ እንዴት እናድርግ? ሁለተኛ እናያለን ያልነው ይህንን ነው። በመጀመሪያ የጻድቃንን መታሰቢያ እንድናደርግ የፈቀደ ያዘዘ ራሱ ባለቤቱ አምላካችን እግዚአብሔር ነው። ትንቢተ ኢሳይያስ ምዕራፍ 56 ቁጥር 5 ላይ ስለ ጻድቃን የተነገረ ነው። ራሳቸውን ለእግዚአብሔር ለለዩ ለእውነተኞቹ መናኝ ቅዱሳን የተነገረ ቃል በቤቴና በቅጥሬ ውስጥ በሉ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያና ስም እሰጣቸዋለሁ።
ክብር ምስጋና ለአምላካችን ለእግዚአብሔር። በቤቴና በቅጥሬ ውስጥ ይሄ ቤት የማ ቤት ነው? የእግዚአብሔር። ይሄ ቤተ መቅደስ ይሄ ቤተ ክርስቲያን በማስም ነው የተሰየመው? በጻድቁ አባታችን በአቡነ ገብረ መንፈስ ቅዱስ። አንድ የሀገር መሪ ንጉሥ ባለስልጣን በሚያስተዳድረው ግዛት ውስጥ ሮጦ ለቀደመ ታግሎ ለጣለ ለወገን ለሀገር ጥሩ ነገር የተሻለ ነገር ሰርቷል አበርክቷል ለሚለው ሰው በስሙ ድልድይ ይሰይማል፣ ትምህርት ቤት ይሰይማል፣ ሐኪም ቤት ይሰይማል፣ መንገድ ይሰይማል። ይሄ የተለመደ ነው። የነገሥታት ንጉሥ የኃያላን ኃያል የጌቶች ጌታ የአማልክት አምላክ በባህሪው ሞት የሌለበት በመንግሥቱ ሽረትና ለውጥ ህልፈት የሌለበት የሰራዊት ጌታ እግዚአብሔር ደግሞ ለባለሟሎቹ ለወዳጆቹ ለጻድቃን ለሰማዕታት ለቅዱሳን እንዲህ በቤቱ በቅጥሩ ውስጥ መታሰቢያ ሰጠ። የዘላለም ስም የማይጠፋ ስም ሰጠ። አብያተ ክርስቲያናት በስማቸው እየታነጸ መታሰቢያቸው እናደርጋለን። ይሄን ማለት ነው። ክብር ምስጋና ለአምላካችን ለእግዚአብሔር። መታሰቢያነቱ ለገብረ መንፈስ ቅዱስ ይሄ ቤተ መቅደስ ጸበሉ በስማቸው ነው። ልጆቻችንን በጻድቃን ስም እንጠራለን፣ መታሰቢያ እናደርጋለን። ጽዋ ማህበራትን በስማቸው እንሰይማለን። ይሄ ነው እኮ መታሰቢያ ማድረግ ማለት። ሌላ መሰላችሁ እንዴ? ለተራበ እናጎርሳለን፣ ለታረዘ እናለብሳለን፣ ለተጠማ እናጠጣለን፣ ለድሃ ቸርነት እናደርጋለን። እሱም ቃል ኪዳን ሲገባላቸው መታሰቢያን ያደረገ በስም አብያተ ክርስቲያናትን የሚያሳንጹትን ገድልን የሚጽፉትን የሚያጽፉትን በስም ለድሆች የሚመጸውቱትን አረሳቸውም፣ እምራቸዋለሁ፣ አድናቸዋለሁ፣ ለመንግስቴ ክብር ስላንተ ብዬ አበቃቸዋለሁ ብሎ እግዚአብሔር መታሰቢያ ሰጥቷቸዋል። ይሄንን መታሰቢያ ነው የምናደርግላቸው። ምስጋና በማቅረብ ማህሌቱን በማድረስ ዝማሬ በመዘመር ስለ ክብራቸው ስለ ቅድስናቸው በመመስከር ጻድቃን ሆይ በሉ በእግዚአብሔር ደስ ይበላችሁ፣ ለቅኖች ምስጋና ይገባል። መዝሙር 32 ቁጥር 1 በደንብ አድርጋችሁ ጻድቃንን አመስግኑ። እግዚአብሔር ራሳችሁን የለያችሁ ስለ እግዚአብሔር ብላችሁ ስለ መንግሥተ ሰማያት ብላችሁ ብዙ መከራ ስቃይ የተቀበላችሁ ዓለምን የናቃችሁ እስከ ሞት ድረስ የታመናችሁ ደማችሁ የፈሰሰ ስጋችሁ የተቆረሰ አጥንታችሁ የተከሰከሰ ደስ ይበላችሁ፣ ለቅኖች ምስጋና ይገባል። በዚህ ምድር እንኳን ጥቂት ነገር ያደረጉትን ሰዎች ቆመን እናመሰግናለን አይደል? ስናመሰግን ያውም እኮ እንደው እገሌ ያደረገውን ነገር እገሊት ያደረገችውን ነገር እንደው ተናግሬ መጨረስ አልችልም፣ ቋንቋ ያጥረኛል እንላለን። እንዲህ የጻድቃንስ እንዴት እንገልጠዋለን? 562 ዓመት ለእግዚአብሔር ተለይተው የዚህን ዓለም ነገር ንቀው ራሳቸውን ለእግዚአብሔር ሰጥተው የኖሩ ሰው ናቸው። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ የምናመሰግናቸው መጽሐፍ ቅዱስ ስለሚያዝ ነው። አሁንም በደንብ አድርጋችሁ አመስግኑ። የእግዚአብሔር ቃል መታሰቢያቸውን ለምንድን ነው የምናደርገው? ምን እናገኛለን? ሶስተኛ እናነሳለን ያልነው ይሄንን ነው። ራሱ ርዕስ አድርገን የተነሳ ነው። ኃይለ ቃል ምን ይላል? የጻድቅ መታሰቢያ ለበረከት ነው። መታሰቢያቸውን የምናደርገው ለበረከት ነው። በረከታቸው እንዲደርሰን በእነሱ ምክንያት ስለነሱ ብሎ እግዚአብሔር ጸጋውን እንዲያበዛልን ነው። ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። የማቴዎስ ወንጌል ምዕራፍ 10 ቁጥር 41 አምላካችን ኢየሱስ ክርስቶስ የተናገረው ቃል ነው። ከነዚህ ከታናናሾቹ በጻድቁ ስም በነብዩ ስም በደቀ መዝሙሩ ስም ቀዝቃዛ ውሃ ያጠጣ ዋጋው አይጠፋበትም ይላል። ምን ያጠጣ?
ቀዝቃዛ ውሃ እንኳን ያለው ቀዝቃዛ ውሃ በየቤቱ አይጠፋም። በጣም ቀላል ነገር እኮ ነው። ለተራበማ ስናጎርስ በስማቸው፣ ለታረዘ ስናለብስ፣ ለተጠማ ስናጠጣ፣ ለድሃ ቸርነት ስናደርግማ የቱን ያህል ስማቸውን ለጠሩ ቀዝቃዛ ውሃ እንኳን በስማቸው ካጠጣን እነሱ ያገኙትን ዋጋ እግዚአብሔር ለኛም ይሰጠናል። ለምን? እግዚአብሔር ቃል ኪዳን ገብቷላ ወገኖቼ። በቃሉ የታመነ አምላክ፣ ሐሰት ለባህሪው የማይስማማው፣ ላያደርግ የማይናገር ከተናገረ ደግሞ የሚያደርግ አምላክ ነው። በረከተ እግዚአብሔር ውስተ ርእሰ ጻድቃን ይላል። የእግዚአብሔር በረከት በሉ በጻድቃን ራስ ላይ ነው። ምሳሌ 10 ቁጥር 6 በእነሱ ጸንቶ ይኖራል። የእነሱን መታሰቢያ ማድረግ ለበረከት ነው። ስማቸውን መጥራት ለበረከት ነው። የተጸነሱበትን ጽንሰታቸውን፣ የተወለዱበትን ልደታቸውን፣ ቃል ኪዳን የተቀበሉበትን፣ ያረፉበትን መታሰቢያ እናደርጋለን። የጻድቃን የሰማዕታት የቅዱሳንን። ይሄ ደግሞ ለበረከት ነው። ጻድቃንን ስናስብ ሁል ጊዜ የምንቀበለው በረከት ነው። መታሰቢያቸውን እያደረግን በረከቱን ማፈስ ነው። ይሄው አሁን በረከቱን እያፈስን ነው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ንገሯቸው፣ መጽሐፍ ነው። የነሱን ዋጋ ማግኘት ምን ማለት ነው ወገኖቼ? የቅዱሳን የጻድቃን የሰማዕታት ዋጋቸው ከገቡ መውጣት፣ ካገኙ ማጣት የሌለባት፣ በሰው ዓይን ያልታየች፣ በሰው ልብ ያልታሰበች፣ በሰው ጆሮ ያልተሰማች እግዚአብሔር ለወዳጆቹ ያዘጋጃት ርስተ መንግሥተ ሰማያት ናት። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 9 ላይ ቅዱስ ጳውሎስ እንደተናገራት እግዚአብሔር ለወዳጆቹ ያዘጋጃት ነው። ዋጋቸው ያ ነው። ያንን እግዚአብሔር ስለነሱ ብሎ ይሰጠናል፣ ያደርግልናል። ስለዚህ መታሰቢያቸውን ማድረግ አትፈሩ። የእግዚአብሔር ቃል ነው። መታሰቢያቸውን አድርጉ። ስም ከምን በላይ ነው? ከመቃብር በላይ ነው። ሁላችሁ ታውቁታላችሁ። ታዲያ የሌላው ስም ከመቃብር በላይ ከሆነ እንደው በምድር በስጋ ጥሩ ነገር ያደረገ የተሻለ ነገር የሰራ መታሰቢያው ስሙ ከመቃብር በላይ ከሆነ የነ ጻድቁ አባታችን የነ አቡነ ገብረ መንፈስ ቅዱስማ ስም የቱን ያህል ከመቃብር በላይ ነው! የቱን ያህል መታሰቢያቸው እንደዚህ እናደርጋለን። በረከት ለመቀበል ጸጋቸውን ለማግኘት ከነሱ ለኛም እንዲደርስ እንዲያልፍ የእግዚአብሔር በረከት በጻድቃን ራስ ላይ ጸንቶ ስለሚኖር በጻድቅ ቤት ውስጥ ብዙ በረከትና ኃይል ስላለ የመጨረሻ የጻድቃንን መታሰቢያ እስከ መቼ ድረስ ነው ማድረግ ያለብን? ዝክረ ጻድቅ ለዓለም ይሄሉ ይላል። የጻድቅ መታሰቢያ ለዘላለም ይኖራል ነው የሚለው የዳዊት መዝሙር 111 ቁጥር 6 ላይ የጻድቃን የቅዱሳን የሰማዕታት መታሰቢያቸው ለዘላለም ይኖራል። አሁን አንዳንድ ሰዎች ምን ይላሉ? እንደ የጻድቃን ቅዱሳን እኮ ሞተዋል፣ አልፈዋል፣ ምን ያደርጋሉ? መታሰቢያቸው አይደረግም፣ በቃ ተረስተዋል የሚሉ ሰዎች አሉ። እንዲያውም መታሰቢያቸው የሚደረገው ልክ ባረፉ ጊዜ ነው። ሩጫቸውን ሲጨርሱ ነው። አገልግሎታቸውን ሲፈጽሙ መታሰቢያቸው መደረግ ይጀምራል። ለዘላለም እንደምጎ ሲታሰቡ ይኖራል። በምድር ብቻ አይደለም፣ እግዚአብሔር በመንግሥተ ሰማያትም ለዘላለም በክብር አኑሯቸዋል፣ ያኖራቸዋል። ክብር ምስጋና ለአምላካችን ለእግዚአብሔር። መታሰቢያው የሚጀምረው እኮ ሲጨርሱ እኮ ነው። ያልገባቸው ሰዎች አሉ። በሕይወተ ሥጋማ እያሉ ገና እየተጋደሉ ሩጫቸውን ሳይጨርሱማ ምን ብለው ይታሰባሉ? ጥሩ ጀምሮ ነበር ተብሎ ከተሸለመ ሰው እኮ የለም። ሲፈጽም ነው። ያውም ቀድሞ ሲጨርስ እኮ ነው። ሽልማቱ መጨረሻ ላይ ሲያልቅ ነው። ክብሩ ከዚያ በኋላ ነው ይመጣው። የጻድቃንም መታሰቢያ
አገልግሎታቸውን ተጋድሏቸውን ከፈጸሙ በኋላ መደረግ ይጀምራል። እስከ ዘላለም ደግሞ ሲታሰቡ በክብር ይኖራሉ። አይደለም የሰማይ ደጅ በተባለች በጸጋው ግምጃ ቤት በበረከቱ ቤት በቤተ ክርስቲያን ቀርቶ በመንግስተ ሰማያትም ለዘላለም በክብር ይኖራሉ። የማይጠፋ የዘላለም ስም እሰጣቸዋለሁ፣ በቤቴና በቅጥሬ ውስጥ ደስ አሰኛቸዋለሁ አለ። በዚህ ብቻ መሰላችሁ እንዴ? በሰማያዊ ቤቱ ለዘላለም በደስታ እንዲኖሩ ያደርጋቸዋል። ከብርሃናውያኑ ከእሳታውያኑ ከሰማያውያኑ ከቅዱሳን መላእክት ጋር እግዚአብሔርን ቅዱስ 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 እያሉ እያመሰገኑ ለዘላለም ይኖራሉ። እግዚአብሔር የጻድቃኑን ቁጥር ያብዛልን። ጻድቃን በሉ በበዙ ጊዜ ሕዝብ ደስ ይለዋል። ኃጥአን በሰለጠኑ ጊዜ ግን ሕዝብ ያለቅሳል። ምሳሌ 29 ቁጥር 2 ዛሬም የጻድቃኑን ቁጥር እግዚአብሔር ያብዛልን። የጻድቃን ብዛት የሕዝብ ደስታ ነው፣ የሕዝብ ሰላም ነው፣ እርካታ ነው፣ ጸጥታ ነው፣ እረፍት ነው፣ በረከት ነው። ኃጥአን ደግሞ ከፍ ከፍ ሲሉ ሲሰለጥኑ ሲበዙ ደግሞ ሕዝብ ይተክዛል፣ ያለቅሳል፣ ይታወካል፣ ይጨነቃል፣ መከራ ስቃዩን ያያል። እንዳሁኑ ዘመን ማለት ነው። አሁን ኃጥአን በዙ፣ ሰለጠኑ፣ ከፍ ከፍ አሉ። አሁን እየተጨነቅን ነው። ለቅሶ ነው፣ ሐዘን ነው። በገዛ ሀገራችን ስደተኞች ነን፣ ባለመከራዎች ነን። እግዚአብሔር በቃችሁ ይበለን። ከጻድቁ አባታችን ከአቡነ ገብረ መንፈስ ቅዱስ ሕይወት ምን እንማር? ይህንን ሳናንጠቅልለው ታድርከን ብቻ እንዳንተው። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ግብፃዊ ናቸው። ወደ ኢትዮጵያ መጡ። ለኢትዮጵያውያን ጸለዩ፣ ለመኑ፣ ማለዱ፣ አስተውሉ። በጻድቁ አባታችን በአቡነ ገብረ መንፈስ ቅዱስ ሕይወት ጎጠኝነት የለም፣ ዘረኝነት የለም። በቆዳ ቀለማቸው ከኛ ጋር አይመስሉ፣ በቋንቋቸው ከኛ ጋር አይመሳሰሉ። ነገር ግን በሃይማኖት አንድ ነን። ይሄ ነው ትልቁ ምስጢር። እሳቸው ደግሞ በሃይማኖት አንድ ለሆኑት ለኦርቶዶክስ ተዋሕዶ ልጆች ብቻ አይደለም የለመኑት፣ የጸለዩት፣ የማለዱት ኢትዮጵያውያንን በሙሉ ማርልኝ ብለው ነው። የቋንቋ የጾታ ልዩነት ሳያደርጉ፣ የሃይማኖት ልዩነት ሳያደርጉ ለሰው ሁሉ ማለዱ፣ ጸለዩ። ለኢትዮጵያውያን በሙሉ ጸለዩ፣ ማለዱ። ኢትዮጵያውያን ግብፃዊው አቡነ ገብረ መንፈስ ቅዱስ ስለ ኢትዮጵያውያን ሲለምኑ እኛ ዛሬ ምን እያደረግን ያለ ነው? ራሳችንን መጠየቅ ያስፈልገናል። ኢትዮጵያዊውን አሳልፎ እየሰጠው አይደል እንዴ? ለሞት፣ ለመከራ፣ ለስደት አሳልፎ እየሰጠ አይደል እንዴ? በዚያ ዘመን የነበሩ ኢትዮጵያውያን አባቶቻችን እናቶቻችን አቡነ ገብረ መንፈስ ቅዱስን ተቀበሉ። ቋንቋዎት ይለያል፣ ሶ ግብፃዊ ነው፣ ኢትዮጵያዊ አይደሉም፣ በሀገራችን አይኖሩም አላሉ። ተቀበሏቸው። ኢትዮጵያውያን ከእስራኤል ፈልሰው የመጡትን ተቀብለዋል። ተስዓቱ ቅዱሳንን 9ኙን ቅዱሳንን ተቀብለዋል። ገዳማት አሏቸው በሰሜኑ ኢትዮጵያ። የኢትዮጵያን ቋንቋ ግዕዝን አጥንተው ብዙ መጻሕፍትን ከጽር ከግሪክ ወደ ግዕዝ መልሰዋል፣ ተርጉመዋል። አሁን መታሰቢያቸው እናደርጋለን፣ ቃል ኪዳናቸው እናደርጋለን። ከዚያም ደግሞ አረማውያን ሙስሊሞች መጡ፣ ኢትዮጵያውያን ተቀበሉ። አስተውሉ። በሃይማኖት የማይመስሏቸውን ሙስሊሞችን እንኳን ተቀበሉ። ቤታቸውን ከፍተው ቤት የእግዚአብሔር ነው ግቡ አሉ። ቤት ያፈራውን ብለው የሚበላ የሚጠጣ አቀረቡ። ተንበርክከው አደግድገው የእንግዶችን እግር አጠቡ። መኝታቸውን ለቀው እንግዶቹን አስተኙ። ርስት አካፈሏቸው። ኑሩ፣ ይሄም ሀገራችሁ ነው አሉ። መጽሐፋቸው ላይ እኮ ተጽፏል፣ ሙስሊሞቹ መጽሐፍ ላይ። ዛሬ ኢትዮጵያውያን የት ነው ያለ ነው? እንዴት እየሆንን ነው? ኢትዮጵያዊ ወገናችንን ከተወለደበት እትብቱ ከተቀበረበት
ከተማረበት ካደገበት ነግዶ ካተረፈበት አርሶ ካመረተበት ወልዶ ከከበደበት ብዙ የትውልድ ሐረግ ካስቆጠረበት ሀብት ንብረት ካፈራበት ከቀየው ከርስቱ አንተ መጤ አንቺ መጤ እያሉ አንዳንዶች ክፉዎች ጨካኞች እያፈናቀሉ አይደል እንዴ? እነኝም እኮ ኢትዮጵያውያን ናቸው። እጅግ ያሳዝናል። የጻድቃንን የቅዱሳንን በዓል አክብሮ መለያየት ብቻ አይደለም፣ አሁን የነሱንም ስራ መስራት ያስፈልጋል። በእነሱ መንገድ መሄድ ያስፈልጋል። እንኳን ለኢትዮጵያዊ ወገናችን ለሌላው መለመን መማለድ መጸለይ አለበት። አንዱ ስለሌላው ይጸልይ ነው፣ አንዱ ሌላውን ይቀበል ነው። ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ ይላል የያዕቆብ መልእክት ምዕራፍ 5 ቁጥር 16 ላይ። እንድንፈወስ በስጋም በነፍስም እንድንፈወስ እንድንድን አንዳችን ለሌላችን እንጸልይ። በሰው ጥፋት አንደሰት። በጸሎታቸው ብዙ ሰዎችን ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር መልሰዋል። ከደዌ ሥጋ ፈውሰዋል። ለብዙዎች መዳን ምክንያት ሆነዋል። እኛም አሁን በክህደት ያሉት ወደ እምነት እንዲመለሱ፣ በአምልኮተ ጣዖት ያሉት ወደ አምልኮተ እግዚአብሔር እንዲመለሱ መንገዱ ለጠፋባቸው ሰዎች እንጸልይ። ክፎች፣ ጨካኞች፣ አረመኔዎች እግዚአብሔር ልብ እንዲሰጣቸው በንስሐ እንዲመለሱ እንጸልይላቸው። ይሄንን ማድረግ ነው የሚያስፈልገው። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ይሄንን ነው ያደረጉት። እንደ ምርጦቹ እንደ እግዚአብሔር ባለሟሎችና ወዳጆች እኛንም እንግዳ ተቀባዮች ያድርገን። እኛ አሁን እርስ በርስ እየተባላን ነው፣ እየተጣላን ነው፣ እየተነካከስን ነው። ህዝባችን በየቀኑ እያለቀ ነው። የምንሰማው የሞት ዜና ነው፣ አስከሬን ነው የምንቆጥረው። በሁለት ዓመቱ ጦርነት ስንት ሰው አለቀ? የእርስ በርስ ጦርነት። በዚህም ኢትዮጵያዊ ነው፣ በዛም ኢትዮጵያዊ ነው። በዚህም አንዳንዶቹ ክርስቲያኖች ናቸው የተዋሕዶ ልጆች፣ በዚያም ክርስቲያኖች ናቸው የተዋሕዶ ልጆች። ማተብ አንገታቸው ላይ አስረው መስቀል አንጠልጥለው አሁንም እንኳ ገና አልበረደም። ያለፈው አይበቃንም? ምን አተረፍን? ምን ተጠቀምን? ምን አገኘን? ለምንድን ነው በክፎች ምክር ተታለን እርስ በርስ የምንጠፋፋው? ሰዎች እኮ ለሚጠፋ ብር ብለው ነው፣ ለሚፈነግል ወንበር ብለው ነው፣ ለሚቀር ምድራዊ ክብር ብለው ነው፣ የራሳቸውን ጥቅም ፈልገው እኮ ነው የሚያባሉን፣ የሚያጣሉን፣ የሚያጋድሉን። ምን ተገኘ እስቲ? የዚህ ነገር መጨረሻው መጠፋፋት ነው። ዛሬም ከሱዳን፣ ከደቡብ ሱዳን፣ ከኬንያ፣ ከሶማሊያ፣ ከሶሪያ ጭምር ስደተኞች መጡ፣ ተቀበልን። ሌሎቹን የምንቀበል እንዴት ነው ኢትዮጵያዊውን የምናፈናቅለው? ምናሳድደው? ንገሯቸው። ይሄንን መልእክት የምትሰሙ በሙሉ እስቲ ይሄንን መስክሩ። እንዴት ነው ሰው በወገኑ ላይ በሰው ላይ የሚጨክነው? በኢትዮጵያዊው ላይ እንዴት ነው የሚጨክነው? የት ይሄዱ ኢትዮጵያውያን? ምን አገር አላቸው? ሰው መርጦ ባልተወለደበት ሀገር፣ ሰው መርጦ አንደበቱን ባልፈታበት ቋንቋ ምክንያት እኮ ነው ዛሬ ክፉዎች የዘሩት የጥላቻ ዘር፣ የጎጠኝነት ዘር ትውልዱን እያረገፈው ነው። እግዚአብሔር በቃችሁ ይበለን። ይሄን የመከራ ቀን ያሳጥርልን። ግራ ገብቶናል፣ ጨንቆናል። ስጋት ነው፣ ድንጋጤ፣ ፍርሃት ነው። ኢትዮጵያ እንዲህ አልነበረች። የኢትዮጵያ መልኳ ውበቷ እንዲህ አልነበረም። ውበታችን ተበላሽቷል፣ መልካችን ጠፍቷል። የእንስሳት መብት በተከበረበት በ21ኛው ክፍለ ዘመን ዛሬ የኢትዮጵያውያን መብት አልተከበረም። ርካሹ ኢትዮጵያ ምድር ላይ የሰው ሕይወት ነው። በየቀኑ የረገፈ የንጹሃን ደም ይፈሳል። ማንም ዞር ብሎ የሚያየው የለም። አንዳንዶች እኮ የምድር አራዊትና የሰማይ አሞሮች እኮ በልተዋቸዋል። ቀባሪ አጥተው
ውድ ዋጋ አምላካችን ኢየሱስ ክርስቶስ የከፈለለት የሰው ሕይወት ዋጋ አጥቷል። ዕቃው ቁሳቁስ ሆኖ በየቀኑ ዋጋው የሚወደደው ኑሮ የሚከብደው የሰው ሕይወት ግን ረክሷል። ስለዚህ መጮህ ያስፈልገናል። አሁን ጻድቁ አባታችን አሁን የገብረ መንፈስ ቅዱስ ለአናብስት ራሩ፣ ለአናብርት ራሩ፣ ለአራዊት ራሩ፣ ለአንክሮ ለተዘክሮ ለተፈጠሩት ሞተው ፈርሰው በስብሰው ለሚቀሩት እኛ ኢትዮጵያውያንስ በተለይ አንዳንዶች ዛሬ አይራሩም። ለሰው አይራሩም፣ ለወገናቸው አያዝኑም። ጨካኞች ናቸው። ወገናቸውን እንደ በግ እንደ ዶሮ የሚያርዱ አሉ፣ እንደ ጎመን የሚቀድዱ አሉ። ነፍሰ ጡር ማህፀኗን ቀደው ጽንስ አውጥተው ይጥላሉ። አራስ ይገርላሉ። እጅግ በሚያሳዝን ሁኔታ እባካችሁ ጻድቃንን የምንወድ ጻድቃንን የምናከብር የጻድቃን ዘር ትውልደ ጻድቃን የምንባል ከሆንን የጻድቃንን መንገድ እንከተል። የጻድቅ ዘር ግን በሉ ይድናል። ምሳሌ 11 ቁጥር 21 የጻድቅ ዘር የሚድነው ግን የጻድቃንን አሰረ ፍኖት ስንከተል ነው። እነሱ በሄደበት መንገድ ስንሄድ ነው። እንደነሱ ሃይማኖታችንን ካጸናን ምግባራችንን ካቀናን እንደነሱ ከሰው ሁሉ ጋር በፍቅር በሰላም ከኖርን ፈቃደ እግዚአብሔርን ከፈጸምን እንድናለን። ግን ጻድቃንን እየጠራን መታሰቢያቸውን እያደረግን በዓላቸውን እያከበርን ከጻድቃን መንገድ በተቃራኒ ከቆምን ግን ድነት የለም፣ ሕይወት የለም። በራሳችን እንዳንቀልድ። አሁን አንዳንዶቻችን የጻድቃንን በዓል እናከብራለን፣ ጻድቃን እንወዳለን፣ መታሰቢያቸውን እናደርጋለን። መንገዳችን ግን ከጻድቃን በተቃራኒ ነው። እባካችሁ መታሰቢያቸውን ስናደርግ ኑሯቸውንም እየኖርን በእነሱ መንገድ እየተመላለስን መታሰቢያቸውን እናድርግ። እኛ ጻድቃንን እንወዳለን፣ ጻድቃንን እናከብራለን፣ የጻድቃንን መታሰቢያ እናደርጋለን። ስለዚህ በረከታቸው ይደርሰናል። በእግዚአብሔር ቸርነት እነሱ በገቡበት እኛም ደግሞ ገብተን ከነሱ ጋር በክብር እንኖራለን ብለን ተስፋ እናደርጋለን። እግዚአብሔር የጻድቃን የሰማዕታት የቅዱሳን በረከታቸው ለዘላለም በሁላችን ላይ አድሮ ይኖር። ጻድቃንን ከሚጠሉት ጋራ ከማበር ከመተባበር እግዚአብሔር ሁላችን ይሰውረን። አንዳንዶች ጻድቃንን መታሰቢያቸውን ባለማድረግ ባለማክበር በመሳደብ በመንቀፍ ጭምር በመጥላት ከነሱ ጋር አይተባበሩም፣ ርቀዋል። አንዳንዶቻችን ደግሞ ከመንገዳቸው በተቃራኒ እየኖርን ምናሳዝናቸውም አለን። ጻድቃንን የሚጠሉ በሉ ይጸጸታሉ። የዳዊት መዝሙር 33 ቁጥር 21 እኛ ግን ጻድቃንን ስለምንወድ ጻድቃንን ስለምናከብር አንጸጸትም። እግዚአብሔር የወደዳቸውን እየወደድን እግዚአብሔር ያከበራቸውን እያከበርን መታሰቢያቸውን እያደረግን እንኖራለን። ብናከብራቸው የምንከብረው እኛ ነን። ባናከብራቸው የሚቀርብን የሚጎርልብን እኛው ነን። ለምን? አንድ ጊዜ እግዚአብሔር አክብሯቸዋል። ስላከበርናቸው ክብር አንጨምርላቸው፣ ስላላከበርናቸው ክብር አንቀንስባቸው። በሰማያዊ ክብር በዘላለማዊ ክብር እግዚአብሔር ራሱ አክብሯቸዋልና በክብር ይኖራሉ። ግን አክብረናቸው እንድንከብር እግዚአብሔር ሁላችንን ይርዳን። የጻድቅ መታሰቢያ ለበረከት ነው። መጽሐፈ ምሳሌ ምዕራፍ 10 ቁጥር 7 ጻድቃንን ቁጥራቸውን ያብዛልን፣ በረከታቸው በሁላችን ላይ ይደርብን፣ የሁላችንን መጨረሻችንን በቸርነቱ ያሳምርልን። ይቆየን።